ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ ወገኖቼ ሁላችሁንም እንደገና በጌታ በኢየሱስ ክርስቶስ ሰላም እላችኋለሁኝ። የአስቴርን መጽሐፍ ዛሬ የመጨረሻውን ክፍል 12ኛውን ክፍል እንመለከታለን። በጥሩ ሁኔታ ያለቀ ታሪክ ነው። ጅምሩ በጣም የሚያስፈራ፣ መጨረሻው ግን የሚያምር ታሪክ ነው። በአስቴር መጽሐፍ ላይ ተጽፎ የምናገኘው የአይሁዶች ታሪክ። የዛሬ ርዕሳችን ራሳችሁ አትበቀሉ ይላል። ሮሜ 12:19 ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። ሮሜ 12:19 በሰማይ ያለህ ቅዱስ እግዚአብሔር አባታችን ይህንን ጥናት ከጀመርንበት ጊዜ ጀምሮ እስከዚህ ነጥብ ድረስ ስለመራህን፣ ብዙ ስላስተማርከን፣ ለልባችን ስለተናገርክ ተመስገን አባት ሆይ። ይህ መልእክት የሚያሳድገን እንዲሆን ከመልእክቱ ያገኘነው ሐሳብ ጠቃሚ ትምህርት አባት ሆይ በሕይወታችን የምንጠቀምበት በተግባር የምናሳየው እንዲሆን ጸልያለሁኝ። ዛሬ ደግሞ ይህንን የመጨረሻውን ክፍል ስናይ አሁንም መንፈስ ቅዱስ እንዲያግዘን እኔን የራስን ቃል ሳይሆን ቃልህ ያላለውን አንድ ነገር እንዳልናገር ያንተን ቃል ብቻ እንድናገር እርዳኝ። ሰሚዎችም ደግሞ ከፍጹም ልባቸው ትኩረት ሰጥተው መስማት እንዲችሉ፣ ከዚህ መልእክት ትምህርት ማግኘት እንዲችሉ ያንተ መንፈስ እንዲያግዛቸው ጸልያለሁ። ይህን ክፍለ ጊዜ ለመንፈስ ቅዱስ አሳልፈ ሰጠው በልጅ በኢየሱስ ስም አሜን። በፐርሺያ የሚኖሩት አይሁዶች በያሉበት ሙሉ በሙሉ እንዲደመሰሱ አዋጅ ወጥቶ ጠላቶቻቸው ሰይፋቸውን ስለው ቀኑን እየጠበቁ ነበር። ቀናት፣ ሳምንታትና ወራት ነጎዱ። ምናልባትም አንዳንዶቹ አይሁዶችን የሚጠሉ እያሽሟጠጡ በአሽሙር እየነኳኳቸው እያሸማቀቋቸው ነበር ብዬ አስባለሁ። አይሁዶችም እርስ በርስ ሲገናኙ ይሆን ከቤተሰቦቻቸው ጋር በሚያወሩበት ጊዜ ስለዚህ ጉዳይ ያወሩ ነበረ። እንዴት ከባድ ነው ወገኖች! እንዴትስ ከዚህ ጉድ ማምለጥ እንዴት ይቻላል ይሉ ነበረ። ልጆቻቸውን ምን ሊያደርጉ ነው? ሕፃናቶቻቸውን ምን ሊያደርጉ ነው? ኑሮአቸው እየሰቀቀን ነበር። ወደ አምላካቸው ጮህ፣ እባክህን ታደገን አሉት። መግቢያ መውጫ ጠፍቶባቸው ሳለ አስቴር ብቅ አለች። ወደ ንጉሡ ገብታ ስለ ሕዝቧ ምልጃ ቀረበች። በአጭር ጊዜ ውስጥ ነገሩ ተገለበጠ። የአይሁዶች ጠላት ሐማን በግንድ ላይ ተሰቀለ። የሥልጣን ሽግሽግ ተደረገ። ከፍ ከፍ ብሎ የነበረው በግንድ ላይ ተሰቀለ። በግንድ ላይ ሊሰቀል የነበረው መርዶክዮስ ደግሞ ከፍ ከፍ አለ። የሐማን ሥልጣን፣ ቤቱም ቀለበቱ ለመርዶክዮስ ተሰጠው። ለአይሁዶች ሌላ አዋጅ ወጣላቸው። አስቴር 8:11 በዚያም ደብዳቤ በከተሞቹ ሁሉ የሚኖሩት አይሁድ እንዲሰበሰቡ ለሕይወታቸውም እንዲቆሙ በጥል የሚነሳባቸውን የሕዝቡንና የአገሩን ሰራዊት ሁሉ ከሕፃናቶቻቸውና ከሴቶቻቸው ጋር እንዲያጠፉና እንዲገሉ እንዲደመስሱም
ምርኳቸውን እንዲዘርፉ ንጉሡ ፈቀደላቸው። አንድ ሰው ምን አለ? በዚህ ዓለም አደገኛ ሰው ካለ በእጁ መሳሪያ የያዘ እስረኛ ነው ብሎ። እስረኛ መሳሪያ ሲይዝ አጋጣሚውን ይጠቀማል። ብዙዎቻችን የተለያዩ የበቀል ታሪኮችን አይተናል። የበቀል ታሪኮችን አንብበናል። ለአይሁዶች አሁን አዲሱ አዋጅ ራሳቸውን እንዲከላከሉ መብት ሰጥቷቸዋል። ሽማግሌዎችን፣ ሴቶችን፣ ሕፃናቶችን ጭምር እንዲገሉ ንብረታቸውን በምርኮ እንዲወስዱ ተፈቅዶላቸዋል። አይሁዶች በእርግጥ ራሳቸውን ተከላክለዋል። ነገር ግን ከቁጥጥር ውጭ የሆነ የበቀል እርምጃ አልወሰዱም። አስቴር 9:2 አይሁድም ክፋታቸውን በሚሹት ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሡ በአርጤክስስ አገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰበሰቡ። እነሱንም መፍራት በሕዝብ ላይ ሁሉ ላይ ወድቆ ነበርና። ማንን? አይሁዶችን መፍራት በሕዝብ ሁሉ ላይ ወድቆ ነበርና እነሱን የሚቃወም ሰው አልነበረም። መርዶክዮስን መፍራት በላያቸው ስለወደቀ በየአገሩ የነበሩ አዛውንትና ሹማምንት አለቆችም የንጉሡን ሥራ የሚሰሩት ሁሉ አይሁድን አገዙ። ያ ሰው መርዶክዮስ ከፍ ከፍ እያለ ሄደ፣ በንጉሡ ቤት ታላቅ ሆኖ ነበርና የመርዶክዮስም ዝና በየአገሩ ሁሉ ተሰምቶ ነበርና። አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደወደዱ አደረጉባቸው። አይሁድም በሱሳ ግንብ 500 ያህል ሰዎችን ገደሉ፣ አጠፉም። 7 እና 8 ፈርሰነስ፣ ደልፎን፣ ፋሲጋ፣ ፋርዳታ፣ ቤርያ፣ ሰርበካ፣ መርስማ፣ ሩፋዮስ፣ አርዮሳዮስ፣ ዘቡታዮስ የሚባሉትን የሐመዳየቱን ልጅ የአይሁድን ጠላት 10ሩን የሐማን ልጆች ገደሉ። ለማንበብ የሚቸግሩ ስሞችን አንብቤላችኋለሁ። እነዚህ 10ሩ ስሞች የሐማ ልጆች ናቸው። ገደሏቸው። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም የሚለው ሐረግ ስንመለከት አይሁዶች ጠላቶቻቸውን የተወሰነ ያህል ቢበቀሉ ከልክ እንዳላለፉ እንመለከታለን። ጠላቶቻቸውን ከደመሰሱ በኋላ ንብረታቸውን እንዲበዘብዙ ሕጉ ቢፈቅድላቸውም እነሱ ንብረት አልነኩም። ራሳቸውን ተከላክለዋል። ነገር ግን የወሰዱት እርምጃ ተመጣጣኝ ነበረ። ሴቶችንና ሕፃናትን ጭምር እንዲገሉ ሕጉ ቢፈቅድላቸውም እነሱ ግን ሴቶችንና ሕፃናትን አልገደሉም። ንብረት በዝብዘው ሴቶችንና ሕፃናትን ገለው ቢሆን በመጽሐፍ በተጻፈ ነበረ። አስቴር 9:11 እና 12 በዚያ ቀን በሱሳ ግንብ የተገደሉት ሰዎች ቁጥር ወደ ንጉሡ መጣ። ንጉሡም ንግሥቱን አስቴርን አይሁድ በሱሳ ግንብ 500 ሰዎችንና 10ሩን የሐማን ልጆች ገደሉ፣ አጠፏቸውም። በቀሩትስ በንጉሡ አገሮች እንዴት አድርገው ይሆን? አሁንስ ልመናሽ ምንድን ነው? ይሰጥሻል። ሌላስ የምትሺው ምንድን ነው? ይደረጋል አላት። አይሁዶች በሱሳ ከተማ ብቻ 500 ሰው በመግደላቸው ንጉሡ የተገረመ ይመስላል። በሱሳ ብቻ 500 ከገደሉ በመላው የአገሪቱ ክፍል ስንት ገድለው ይሆናል ብሎ አሰበ። ምናልባት ንጉሡ በቃ ከአሁን ጀምሮ አቁሙ፣ ሰው መግደል ይቁም ይላል ብላችሁ ገምታችሁ ከሆነ ተሳስታችኋል። ነገር ግን ምን አለ? አስቴርን በጣም ስለሚያምናት ንጉሡ አሁንም የአስቴርን አስተያየት ጠየቀ። ከዚህ በፊት ባሳየችው ጽናት በጥበቧ ንጉሡ ተደንቋል። ስለዚህ አስቴርን ያምናታል። በምሳሌ 31:11 ላይ
የባሏ ልብ ይታመንባታል፣ ምርኮም አይጎልባትም ይላል። አስቴር ባሏ የሚተማመንባት ሚስቱ ነበረች። ስለዚህ ንጉሡ አሁንስ ምን እንድደረግልሽ ትፈልጊያለሽ ስላት እንመለከታለን። ምን እንድደረግልሽ ትፈልጊያለሽ? አስቴር 9:13 እና 14 አስቴርም ንጉሡን ደስ ቢያሰኘው በሱሳ የሚኖሩ አይሁድ ዛሬ እንደተደረገው ትእዛዝ ነገ ደግሞ ያድርጉ፣ 10ሩም የሐማ ልጆች በግንድ ላይ ይሰቀሉ። 10ሩም የሐማ ልጆች በግንድ ላይ ይሰቀሉ። ንጉሡም ይህ ይደረግ ዘንድ አዘዘ። አዋጅም በሱሳ ተነገረ። 10ሩም የሐማን ልጆች ተሰቀሉ። አስቴር አይሁዶች ራሳቸውን የሚከላከሉበት አንድ ተጨማሪ ቀን እንዲሰጣቸው የተገደሉት የሐማን 10 ልጆች በግንድ እንዲሰቀሉ ጠየቀች። የሞቱትን ሰዎች ግንድ ላይ መስቀል ለምን ይጠቅማል? የሞቱትን መስቀል ጥቅም የለውም። ነገር ግን እነዚህ ሰዎችና ወላጆቻቸው የሰሩት ተግባር ሁለተኛ በዚህ ሀገር እንዳይደገም ሕዝቡ እንዲያውቀው ተፈልጎ ነው። አስቴር 9:15 በሱሳ የነበሩ አይሁድ አዳር በሚባለው ወር በ14ተኛው ቀን ደግሞ ተሰብስበው በሱሳ 300 ያህል ሰዎችን ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም። አይሁዶች እንደገና ራሳቸውን ተከላክለዋል። ነገር ግን አሁንም ከልክ አላለፉም። ንብረት አልበዘበዙም። ሴቶችና ሕፃናትን አልገደሉም። አስቴር 9:16 የቀሩትም በንጉሡ አገር ያሉ አይሁድ ተሰብስበው ለሕይወታቸው ቆሙ፣ ከጠላቶቻቸው ማረፉ። ከሚጠሏቸውም 75,000 ገደሉ። ነገር ግን ወደ ብዝበዛ እጃቸውን አልዘረጉም። የተገደሉት ሰዎች ቁጥር ጥቂት አይደለም። ነገር ግን ውጊያው ራስን የመከላከል ውጊያ ነበር። አላጠቋቸው። ምንም ሳያግዳቸው ራሳቸውን እንዲከላከሉ ገደብ የሌለው መብት ተሰጥቷቸዋል። የገደሏቸውን ሰዎች ሀብት አንዘርፍም አሉ፣ አልዘረፉም። ሕፃናትንና ሴቶችን ጭምር እንዲገሉ መብት ተሰጥቷቸዋል። ነገር ግን እነሱ ራስን ከመከላከል አልፈው ሕጉ የሚፈቅድላቸውን እንኳን አላደረጉም። ሁለተኛ አዋጅ ባይወጣ ሐማን ያወጣው አዋጅ ተግባራዊ ቢደረግ አይሁዳዊ የተባለ ወንድ፣ ሴት፣ ሕፃን፣ ሽማግሌ ሙሉ በሙሉ ከምድር ይጠረግ ነበር። አንድ አይሁዳዊ በአገሩ አይኖርም ነበር። ሀብታቸው ሙሉ በሙሉ ገቢ ይሆን ነበረ። ነገሩ ተገልብጦ የሐማ ስልጣን ለመርዶክዮስ ከተሰጠ በኋላ የባሰ ሊሆን ይችል ነበር። መርዶክዮስም ያን ሊያደርግ ይችል ነበረ። ይታያችሁ። በምሳሌ ላስረዳችሁ። ትልቋ ድመት አይጥ ሆነች፣ አይጧ ደግሞ ድመት ሆነች። ምን እንደሚፈጠር ይታያችሁ። ትልቋ ድመት አይጥ ሆነች፣ አይጧ ደግሞ ድመት ሆነች። ሌላ ምሳሌ ልስጣችሁ። እጅና እግሩ በብረት ታስሮ ይደበደብ የነበረ እስረኛ ጠበንጃ ቢሰጠው ለደብዳቢው የሚያዝንለት ይመስላችኋል? የተጠቃው አጥቂ በሚሆንበት ጊዜ የሚኖረውን የበቀል ስሜት ተመልከቱ። አይሁዶች ምንም ሳያጠፉ አይሁዶች ስለሆኑ ብቻ ለጥፋት ታይተው ነበር። ከፖለቲካ ከስልጣን ጋር ግንኙነት የሌላቸው፣ ከማንም ጋር የግል ጥላቻ የሌላቸው አሮጊቶችና ሕፃናት ሊሞቱ ነበረ። ነገሩ ከተገለበጠ በኋላ ግን የበቀል መንፈስ በጣም ገኖ የሚታይ አልነበረም። ያልነካቸውን አልነኩም። ጉልበት መሳሪያም እያላቸው ሀብት እንኳን አልዘረፉም። ለምን? መልሱ ራስን መግዛት ስለነበረ። ራስን መግዛት።
ሐዋርያው ጳውሎስ ወንድሞች ሆይ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥላል። ምንም እንኳን አንድ ነገር የማድረግ ነፃነት ብኖራችሁ ያንን ለሥጋ የራሳችሁን ሥጋ ለማስደሰት አትጠቀሙ። ለማድረግ እየቻላችሁ ተዉ። ለመበቀል መብቱ እያላችሁ ይቅር በሉ። ራስን የመግዛት መንፈስ ይኑረን። ከመጥፎ ምኞት፣ ከቁጣ፣ ከሱስ፣ ከመጥፎ ልማድ፣ ከድራግ፣ ከአልኮል፣ ከሆዳምነት ጋር የሚታገሉ ሁሉ ራስን የመግዛት መንፈስ ያስፈልጋቸዋል። እኛ የተለየን መሆን አለብን። ይህን ዓለም አትምሰሉ ይላል እግዚአብሔር ቃል። ዓለም ብትሆን ትበቀላለች። ዓለም ይቅርታን አታውቅም። የእኛ መለኪያ ሚዛን ይች ዓለም ልትሆን አይገባም። ክርስቲያን የተለየ ሊሆን ይገባል። እኛ የአንድ ቤተሰብ አባላት ነን። ይህ ቤተሰብ ያበበ የከበደ የበየነ አይደለም፣ የእግዚአብሔር ቤተሰብ ነው። እንግዲህ ትንሽ ፈጠን እንበል። ዛሬ የመጨረሻ ስለሆነ ልረዝምብን ይችላል። የአስቴር ታሪክ ወገኖቼ የሴት ታሪክ ስለሆነ ስለ ዘመናችን አስቴሮች ጥቂት ቃላትን መናገር እወዳለሁ። ስሙኝ። አስቴር ዕድለኛ ሆና ባሏ ያከብራትና ያምናት ነበር። እንዴት የታደለች ነች! ሁሉም ሴቶች እንደ አስቴር የታደሉ አይደሉም። ከባሎቻቸው ሊያገኙ የሚገባቸውን የሚስትነት ክብር እንኳን ሊያገኙ ያልታደሉ እህቶች ብዙዎች ናቸው። የአስቴር ታሪክ እውነተኛ ታሪክ ነው። ነገር ግን አንዳንድ እህቶቻችን ባህሪያቸው መልካም እና ጌታን የሚወዱ ቢሆንም በብዙ ችግር ውስጥ የሚያልፏል። ከአእምሯቸው ብጠፋ ብሰረዝ የሚወዱት ከመጥፎ ትዝታ ጋር የሚኖሩ የሚጎዱ ነገሮች ያጋጠሟቸው አንዳንድም የሚያለቅሱ እህቶች አሉ። ጌታን ከፍጹም ልባቸው ይወዳሉ፣ ቃሉን ያምናሉ፣ ፈቃዱን ለማድረግ ይሞክራሉ፣ ይጸልያሉ። ምንም እንኳን ፍጹማን ባይሆኑ ልባቸው ለመንፈሳዊ ነገር ደንዳና አይደለም፣ ንጹሕ ልብ አላቸው። ታዲያ ሆኖም ከትዳር አጋራቸው በኩል የሚያጋጥማቸው እንደ አስቴር ባል ምን እንዳደርግልሽ ትፈልጊያለሽ ሳይሆን ወቀሳ ብቻ ነው። ያን ሁሉ አድርገው ያን ሁሉ ፍቅር አሳይተው ምን እንዳደርግልሽ ትፈልጊያለሽ ሳይሆን የሚያጋጥማቸው ወቀሳ ብቻ ነው። የዘመኑ አስቴሮች እህቶቼ ለእናንተ ማስተላለፍ የሚፈልገው መልእክት እሳትን በእሳት አትመልሱ። መጥፎ ደብዳቤ አትጻፉ። በስልክ መጥፎ ቃላት አትናገሩ። በእናንተ በኩል ካፋችሁ ክፉ አይውጣ። ለመበቀል አትሞክሩ። ንጽሕናችሁን አታቆሽሹ። ክፉን በክፉ አትመልሱ። ሮሜ 12ን ደጋግማችሁ ቀስ ብላችሁ እንደገና አንብቡ። ይቅር በሉ። ሐማን እንዳሰበው አጎቷና ታዳጊዋ አባቷ መርዶክዮስ በግንድ ተሰቅሎ ቢሆን አስቴር ምን ትሆን ነበር? ምንስ ማድረግ ትችል ይሆን? ንግሥቱ ሆነች ማንም ሰው የንጉሡን ውሳኔ ልሽር አይችልም። በአዳር ወር፣ አዳር ማለት ታኅሳስ ነው። በታኅሳስ 13 እና 14 በሁለት ቀናት ውስጥ አይሁዶች በሙሉ ተጠርገው ሊጠፉ ነበረ። አስቴር በአገሪቱ ቋሚ ሆኖ የኖረውን ሕግ ሽራ ወደ ንጉሡ ገብታ ስለ ወገኖቿ ለምና ራሷም ጭምር አይሁዳዊት መሆኗን ተናግራ የሐማንን ተንኮል አጋልጣ ንጉሡ አንድ ነገር እንዲያደርግ ለመነችው። በአስቴር ምክንያት ነገር ተገለበጠ። ሐማን ተሰቀለ፣ መርዶክዮስ ተሾመ።
አይሁዶች ራሳቸውን እንዲከላከሉ መብት ተሰጣቸው። የኃይል የበላይነት የአይሁዶች ሆነ። እግዚአብሔር አሸነፈ። ክብር ለእግዚአብሔር ይሁን። እግዚአብሔር አሸነፈ። ከአይሁዶች ፍርሃት፣ ስቃይ ተወገደ። እፎይታ፣ ደስታ ሆነ። አይሁዶች ደስታቸውን በምስጋና በዝማሬ ገለጹ። አስቴር 9:17 አዳር በሚባለው ወር በ13ኛው ቀን ተደረገ። በ14ተኛውም ቀን አረፉ። የግብዣና የደስታ ቀን አደረጉ። ያንን ለጥፋት የታጩበትን ቀን እግዚአብሔር ገልብጦት ከጥፋት ድነው በጠላቶቻቸው ላይ ድል የተቀዳጁበትን ቀን የበዓል ቀን አድርገው ማክበር ጀመሩ። ቀኑን አይሁዶች እስከ ዛሬ ያከብሩታል። ፑር ወይም ፑሪም ይባላል። በአማርኛው ፉር ነው፣ በእንግሊዝኛው ፑሪም። ፉር ማለት ዕጣ ማለት ነው። በእንግሊዝኛው ፑር ወይም ፉር ማለት ዕጣ ማለት ነው። ኤስ ወይም ኢኤስ ሲጨመርበት ነጠላም ብዙ እናደርጋለን አለ በእንግሊዝኛ አንድን ቃል። በዕብራይስጡ እና በአረማይክ አይኤም ሲጨመርበት ፕሉራል ይሆናል። ለምሳሌ ፑር የነበረው ፑሪም ሆነ ማለት፣ ዕጣ የነበረው ዕጣዎች ይሆናል። ሰው ያንን ቀን ዕጣ ወይም ዕጣዎች በሚል ስም ሰጥተው ያን ቀን ያከብሩታል። አይሁዶች በየትኛው ወር መጥፋት እንዳለባቸው የተወሰነው በዕጣ ነበረ። መቼ ይጥፉ? በድሮ ዘመን አንድን ትልቅ ውሳኔ በዕጣ የመወሰን ባህል ነበረ። በሁለት እንጨት በጥቁሩና በነጩ ወይም በድንጋይ ዕጣ ይጣላል። ዕጣው ታዲያ በአይሁዶች ላይ ይጥፉ ወይስ አይጥፉ የሚል አይደለም። ይሄ ጥያቄ የለውም። እንዲጠፉ ተወስኗል። ዕጣ አያስፈልግም። ታዲያ ዕጣው መቼ ይጥፉ ነው። መቼ ይጥፉ የሚለው ቀን ዕጣ ላይ ነው እና በመጨረሻ በአዳር ወር በ13 እና 14 እንዲጠፉ ተፈረደባቸው ማለት ነው። በጣም የሚገርመው ነገር ልጠፉ ተወስኖ የነበረውን ቀን የበዓል ቀን አደረጉት። በአሜሪካና በካናዳ ታንክስጊቪንግ ዴይ እንደምንለው አዳር ወይም ታኅሳስ 13 እና 14 በአይሁዶች ዘንድ ፑሪም ተብሎ ይከበራል። ፑር ያ ለሞት የዳረጋቸው ሐማን ያወጣው ዕጣ ነበረ። የበዓሉን ስም ዕጣ ወይም ዕጣዎች አሉት። አንድ ወንጌላዊ የጻፈውን አንድ ከዚህ ጋር የሚስማማ ነገር አነበብኩ። በአላባማ አለ ውስጥ በአንድ ትንሽ መንደር የሚኖሩ ገበሬዎች ጥጥ ያመርቱ ነበር አለ። አንዳንድ ጊዜ በብዙ ድካም ያመረቱት ጥጥ የነቀዞች መንጋ ሙሉ በሙሉ ያወድመው ነበርና በአንድ ዓመት ጨርሶ አወደመው፣ ምንም ሳያስቀር አለ። ገበሬዎቹ ሁሉም ከሰሩ። የከተማው ኢኮኖሚ ይወድቃል እና አንድ ገበሬ እጁን አጣምሮ መመልከት አልፈለገም። ብዙ ካሰበና ካሰላክሰለ በኋላ በጥጥ ፈንታ ኦቾሎኒ ለመዝራት ወሰነ። ነቀዞች ኦቾሎኒ አይወዱም። ሁለተኛውም ተከተለው። ከዚያም ሌሎችም በሐሳቡ ተስማምተው ኦቾሎኒ ዘሩ። የከተማው ሰዎች በጣም አደጉ። በኋላ ከተማይቱ በኢኮኖሚ በአካባቢ ካሉት ከተሞች ሁሉ ልቃ ተገኘች። በጣም የሚገርመው ገበሬዎቹ ሁሉ ተስማምተው ለነቀዝ ሐውልት አቆሙለት። እንኳንስ በላው ጥጣችንን ማለት እኮ ለነቀዝ ሐውልት አቆሙለት። ጌታን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ይደረግላቸዋል። ነገር ሁሉ ማለት በነቀዝ የተበላብን ነገር ጭምር ማለት ነው። እንደ አልባማ ሰዎች በየዓመቱ አሰልቺ ጥጥ ስንዘራ ኑረን እግዚአብሔር ነቀዙን ልኮ ሌላ ነገር እንድንሞክር ያደርገንና ከድሮ የተሻልን ያደርገናል። ከዚያም ላጋጠመን ነቀዝ እግዚአብሔርን ማመስገን እንጀምራለን። እኔም የሕይወትን
ጉዞ መለስ ብዬ ወደኋላ ሳይ በኖርኩባቸው ቦታዎች ብዙ የማልፈልጋቸው ነቀዞች ያጋጥመውኛል። እግዚአብሔር ይባረክ። ዛሬ ለነቀዞቼ እግዚአብሔርን አመሰግናለሁ። የተሻልኩ ሰው አድርገውኛል። እኛ ሳንጋብዛቸው ሳንፈልጋቸው ወደ ቤታችን የሚመጡ እንቅልፍ የሚከለክሉ ደስታችንን የሚወስዱብን ነገሮች ያጋጥሙናል። ዕጣ ይጣል ይሆናል፣ ግን አንሞትም። አንዳንድ ነቀዞቹ ለጥቅማችን የሆኑና ሐውልት እናቆማቸዋለን። ወገኖቼ ከውስጣቸው መዝሙር ይወጣል፣ ምስክርነትና ስብከቶች ይወጣሉ። የአስቴር ታሪክ የአይሁዶች የፐርሻውያን ታሪክ ብቻ አይደለም፣ የእኛም ነው። በአንድ ወቅት ያስለቀሰን ያደማን ያቆሰለን ነገር አልፎ እናያለን። የአይሁዶችን ታሪክ ሳነብ ፈገግ እያልኩ ነበረ። የአይሁዶች የጥፋታቸው ቀን የተወሰነው በዕጣ ነበረ። ያ ጥፋት ይሆናል ብለው የፈሩት ቀን የድል ቀን ከሆነ በኋላ ያ ቀን በዓል ሆኖ እንዲከበር ሲወስኑ የበዓሉን ስም ምን እንበለው የሚል ጥያቄ ተነሳ። የበዓሉ ስም ፑር ወይም ዕጣ እንዲባል ተወሰነ። ልጨርስ ነው አሁን። አስቴር 9 ከ17 እስከ 19 ያለውን ስናነብ አዳር በሚባለው ወር በ13ኛው ቀን ይህ ተደረገ። በሱሳ የነበሩ አይሁድ ግን በ14ኛውና በ13ኛው ቀን ተሰበሰቡ። በ15ኛውም ቀን አረፉ። የመጠጥና የደስታ ቀን አደረጉ። ስለዚህ በመንደሮችና ባልተመሸጉ ከተሞች የሚኖሩ አይሁዶች አዳር በሚባለው ወር 14ኛውን ቀን የደስታና የመጠጥ የመልካምም ቀን እርስ በርሳቸው ስጦታ የሚሰጣጡበት ቀን አደረጉት። ክርስማስ አደረጉት። ከዚያ ከቁጥር 20 እስከ 28 ያለውን እናንተ አንብቡ። የፉሪም በዓል ሕግ ሆኖ በየዓመቱ እንዲከበር መርዶክዮስ አዘዘ። የአስቴርን መጽሐፍ የጻፈው መርዶክዮስ እንደነበረ ይገመታል። በዓመት 2 ቀን ያከብራሉ። አዳር 13 ታኅሳስ ማለት ነው። አዳር የሚባለው ወር እና 14 ምክንያቱም በቁጥር 22 ላይ ይገኛል። አይሁድ ከጠላቶቻቸው እረፍትን ያገኙበት ቀን፣ ወሩ ከሐዘን ወደ ደስታ ከለቅሶ ወደ መልካም ቀን የተለወጠበት ወር ሆኖ ይጠብቁት ዘንድ የግብዣና የደስታ ቀን፣ እርስ በርሳቸውም ስጦታ የሚለዋወጡበት፣ ለድሆች ስጦታ የሚሰጡበት ቀን ያደርጉ ዘንድ አዘዛቸው። የመጥፊያ ቀናቸውን ሲጠብቁ ጌታ በመካከል ገባ። ብዙዎች የአስቴር መጽሐፍ ሆሎኮስት ወይም የእልቂት መጽሐፍ እንደሆነ ይናገራሉ። እልቂት የለም፣ ታቀደ እንጂ አልተፈጸመም። እልቂት አልነበረም። ዛሬ የእስራኤል ልጆች ፉሪም የሚባለውን በዓላቸውን ሲያከብሩ ሕፃናትን የዚያን ዘመን የሚያስታውስ ልብስ አልብሰው አስቴርና መርዶክዮስን እንደ ጀግና እያወደሱ ያከብራሉ። በመጨረሻ ምሳሌ 31:25 ላይ ብርታትና ከበሬታ ልብሷ ነው፣ በኋላም ዘመን ላይ ትስቃለች ይላል። አስቴር ብርታትና ከበሬታ ዲግኒቲ ያላት ሴት ነበረች። ጥንካሬዋን በተግባር አሳይታለች። ትህትና እውነተኛነትን የተላበሰች ሴት ነበረች። በእግዚአብሔር የምትተማመን የአሳዳጊዋን ምክር የምትሰማ ለባሯ ለንጉሷ አክብሮት ያላት የአስተዳደር ብቃት የነበራት ሴት ነበረች። መርዶክዮስ ደግሞ ኃያል ብርቱ ሰው ነበረ። አስቴር ታሪኳ በደስታ በሳቅ በቃ። እግዚአብሔር አሸነፈ። ተስፋ ፍርሃትን አሸነፈ። እግዚአብሔር ሕዝቡን ለማዳን አንዲት ወላጅ አልባ የምርኮኛ ዘር ድሃ ሴት ተጠቀመ። እግዚአብሔር ይባረክ። እንጸልይ። በሰማይ ያለ ቅዱስ እግዚአብሔር አባታችን ግሩምና ድንቅ የሆንክ አምላክ ያንተን ታላቅነት፣ ያንተን ስራ፣ ያንተን ጥበብ የእኛ አንደበት ልናገር አይችልም። ቋንቋውም የለንም፣ አቅማችንም አይፈቅድም። ብቻ ክብር እንልሃለን፣ ተመስገን እንልሃለን። አንተ ታላቅ ነህ፣ አንተ አዋቂ ነህ።
እቅድህን የሚከለክል የሚያቆም ማንም የለም። አባት ሆይ አንተ ኃያል ነህ። ሁን ያልከው ይሆናል። ሞገዱ ስታዝ ይቆማል። ባህሩ ስትናገረው ለሁለት ይከፈላል። ዝናብ ዝነብ ስትለው ይዘንባል። አበቦች ፍኩ ስትላቸው ይፈካሉ። አንተ ያልከው የተናገርከው ይሆናል። ሰማይና ምድርን የፈጠርክ አምላክ ነህ። አንተ አሸናፊ አምላክ፣ በዘመናት ሁሉ አሸናፊ አምላክ ነህ። በሆነ ባልሆነ ነገር እንዳንሸበር በአንተ ተስፋ እንድናደርግ እርዳን። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም